ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ የ9ኛ ክፍል ጂኦግራፊ ቻፕተር 7 እና 8 ላይ የተወጣጡ 30 የ12ኛ ክፍል የማትሪክ ጥያቄዎችን በዛሬ ቪዲዮአችን ይዘላችሁ ቀርበናል። ቀጥታ የመጀመሪያውን ጥያቄ በመስራት እንጀምር። ተመልካቾቻችን ቪዲዮአችን ግን ለብዙ ተማሪዎች እንዲደርስ ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ቀጥታ የመጀመሪያውን ጥያቄ እንስራ። የመጀመሪያው ጥያቄያችን ትራዲሽናል ማፕ ዌር ኦፍን ለስ ሪሌብል ዛን ሞደርን ማፕስ ሜንሊ ቢኮዝ ትራዲሽናል ማፖች ከሞደርን ማፕ ይልቅ ታማኝነት ብዙ የላቸውም እና እንደዛ እንዲሆን ያደረጋቸው ዋና ሪዝም ምንድነው ነው የሚለና የኤ ትራዲሽናል ማፕስ ዲድ ናት ኮንቴን ሲምቦልስ ኤንድ ሌጀንድስ ይለናል። ይሄ መልስ ነው። ምክንያቱም ትራዲሽናል ማፕ ሲምቦልና ድሮይንጎችን አካቶ ይይዛሉ። ይሄ አይደለም ሪዝኑ። ስለዚህ ኤውን ቢ ደግሞ ትራዲሽናል ማፕ ሜከርስ ኮሌክት ዲስታንስ ዳይሬክሽን ኤንድ ሎኬሽን ዳታ ማኑዋሊ which could reduce accuracy ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ትራዲሽናል ማፕ ሜከሮች ትራዲሽናል ማፖችን ሲያዘጋጁ እነዚህ ዲስታንሶችን፣ ዳይሬክሽኖችን፣ ሎኬሽኖችን የሚለኳቸው ማኑዋሊ በእጅ ነው እና እንደዛ ሲሆን ደግሞ አኩሬት የመሆን ፕሮባቢሊቲ በጣም ይቀንሳል እና እዚህ በተጨማሪ ደግሞ ፕሮሰሱ ስለሆነ አኩሬት የሆነ ኢንፎርሜሽን እንዳይሰጥ ያደርገዋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a researcher want to produce the most accurate map of newly developed towns which combination would provide the most ሪሌብል ስፔሻል ኢንፎርሜሽን ነው የሚለን ጥያቄ የሚለን አንድ ሪሰርቸር በጣም አኩሬት የሆነ ማፕ አዲስ ዲቨሎፕ ከሆነ ታውን ላይ ፕሮዲስ ማድረግ ከፈለገ ይሄን ነገር ለማድረግ የትኛው አማራጭ ላይ የተጠቀሱ ኮምቢኔሽኖች ናቸው ሪሌብል የሆነ ስፔሻል ኢንፎርሜሽን የሚሰጡት ነው የሚለን የኤ ኮምፓስ ኦብዘርቬሽን ኤንድ ስኬች ማፕ ኦንሊ ይለናል። ኦንሊ የሚል ነገር ካለው እንዳልኳችሁ መልስ የመሆን ፕሮባቢሊቲ ይቀንሳል። ከዚህ በተጨማሪ ደግሞ እነዚህ ሁለት ሜቶዶች ብቻ ሊሚትድ የሆነ አኩሬሲ ነው የሚሰጠው። ስለዚህ ኤውን ቢ ደግሞ ኦራል ዲስክሪፕሽን ኤንድ ፊልድ ኖት ኦንሊ ይለናል። ይሄን በተመሳሳይ መልስ ይሆን፣ ምክንያቱም እነዚህ ፕሪሳይዝ የሆነ ሜዠርመንት ላክ ያደርጋሉ። ስለዚህ መልስ ይሆን። የሲ ደግሞ ሳተላይት ኢሜጅሪ ኤሪያል ፎቶግራፍስ ኤንድ ኮምፒውተር አሲስትድ ካርቶግራፊ ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም እነዚህ የሞደርን ማፕ ሜኪንግ ላይ የምንጠቀማቸው ፕሮሰሶች ናቸው እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a map a user want to determine the exact location of settlement relative to surrounding countries, water bodies and land masses which is of map is being applied ይለናል። አንድ የማፕ ተጠቃሚ ያለበትን ስፍራ በአካባቢው ካሉ ካንትሪዎች፣ ዋተሮች እና ላንድ ማሶች አንጻር ኤግዛክት ሎኬሽን ማወቅ ከፈለገ የትኛው የማፕ አጠቃቀም ነው ከዚህ ኤግዛምፕል ላይ የተጠቀምነው ነው የሚለና አፕላይድ የሆነው ነው የሚለና የኤ ዳይሬክሽን ይለናል። ዳይሬክሽን አይደለም፣ ምክንያቱም ዳይሬክሽን ኦንሊ ኦሪየንቴሽን ብቻ ነው የሚያሳየን እንጂ እንደዚህ አይደለም። ስለዚህ ኤውንም ቢ ደግሞ ዲስታንስ ይለናል። በተመሳሳይ መልስ ሲሆን ምክንያቱም ዲስታንስ በሁለት ፕሌሶች መካከል ያለን ሴፓሬሽን ነው የሚለካ እንጂ በአንዱ አንጻር ሌላው እንድናውቅ አያደርገንም እና በዚህ መሰረት ቢ ማይሆንም ሲ ደግሞ ኤሪያ ይለናል። በተመሳሳይ መልስ ሲሆን ምክንያቱም ኤሪያ ሳይዝን ብቻ ነው የሚለካ። ስለዚህ መልስ አይሆንም። የዲ ደግሞ ሎኬሽን ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ያለንበትን ስፍራ ባሉ ሪላቲቭ ሎኬሽኖች አንጻር የምናውቅበት ሂደት ያ የማፕ ጥቅም ሎኬሽን ስለሆነ ማለት ነው እና በዚህ መሰረት ዲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which map component would be most useful for converting a measured map distance into the actual ground distance ይለናል። ያጀሚለና የትኛው የማፕ ኮምፖነንት ነው የለካነውን የማፕ ዲስታንስ ወደ አክቹዋል ግራውንድ ዲስታንስ እንድንቀይር አስፈላጊ የሆነው ነው የሚለና የኤ ሌጀንድ ይለናል። ሌጀንድ መልሳይ፣ ምክንያቱም ሌጀንድ ሲምቦሎችን ብቻ ነው ኤክስፕሌን የሚያደርግ። ስለዚህ ኤውንም ቢ ደግሞ ስኬል ይለናል። ትክክለኛው መልሳችን የሚሆነው ምክንያቱም ስኬል ነው በማፕ ዲስታንስ እና በአክቹዋል ግራውንድ ዲስታንስ መካከል ያለው ሪሌሽንሺፕ የሚያሳየን ነው። ስለዚህ ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a cartographer need to show a small distance with roads, rivers, school and individual villages in a great detail which map scale is most appropriate ይለናል። አንድ ካርቶግራፈር የሆነች አንድን ስሞል ዲስትሪክት ሮድ፣ ሪቨር፣ ስኩል እና ኢንዲቪጁዋል ቪሌጆችን በግሬት ዲቴል ማሳየት ቢፈልግ የትኛውን ስኬል ተጠቀምነው አፕሮፕሪየት የሚሆነው ይሄን ነገር ለማሳካት ነው የሚለና የኤ አንድ ስኬል ለ2 ሚሊዮን ግራውንድ ስኬል ይለናል። ይሄ በጣም ብሮድ ይሆናል፣ ዲቴል ስለማይሆን ይሄ አይመረጥም። በቀላሉ እንደዚህ ጥያቄዎችን ለመስራት ትንሹ ቁጥር አንድ ትንሽ ስኬል ሪፕሬዘንት የሚያደርጉን አይታችሁ መምረጥ ነው። ከዚህ ላይ ትንሹ ቁጥር 1 ለ25000 ነው። ምክንያቱም ይሄ ማለት ማፕ ላይ የምንጠቀመው አንድ ስኬል የግራውንድ ላይ ያለውን 25000 ኤሪያን ነው ዲስክራይብ ነው የሚያደርግ ነው የሚለና እንደዚህ ሲሆን ትንሽ ኤሪያ ስኬላችን ሪፕሬዘንት ባደረገ ቁጥር ያን ትንሽ ኤሪያ በግሬድ ዲቴል የማቅረብ አቅም ስለሚኖረው በዚህ ዲቴል የሆነ ኢንፎርሜሽን ይሰጠናል እና በዚህ ትንሹን ስኬል ነው የምንመርጥ። እዚህ አማራጭ ላይ ደግሞ ትንሹ ስኬል የዲ 1 ለ25000 የሚለው ነው እና በዚህ መሰረት ዲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a map has a representative function ወይም ደግሞ array of the 1 ለ500000 what is it equivalent statement ስኬል ነው የሚለና አንድ ማፕ representative fraction ወይም ደግሞ array የሚባለው ማለት ነው 1 ለ500000 ከሆነ ለዚህ equivalent statement ስኬል የሚሆነው የትኛው ነው ከአማራጭ
አማራጮች ውስጥ ከተዘረዘሩት ነው የሚለን። የኤ 1 ሴንቲሜትር ለ500 ሜትር ይለናል። ይሄ መልስ አይሆንም። የቢ ደግሞ ለ1 ሴንቲሜትር ለ5 ኪሎ ሜትር ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ከላይ የተጠቀሰው በሴንቲሜትር ነው። ሴንቲሜትርን ወደ ኪሎ ሜትር መቀየር አለብን መጀመሪያ ላይ ኢኩቫለንት ስቴት ስኬሉን ሪፕሬዘንት ለማድረግ ማለት ነው። እና እንደዚህ ለማድረግ ደግሞ 500 ሺህ ሲካፈል ለ100 ሺህ እናደርገዋለን እና በዚህ 5 ኪሎ ሜትር እናገኛለን። እና በዚህ መሰረት አፕ ላይ ያለ 1 ሴንቲሜትር 5 ኪሎ ሜትርን ግራውንድ ላይ ያለን ነገር ነው ሪፕሬዘንት ቢያደርግ የሚለውን ነው የሚነግረን። እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ስቱደንት አርጊው ዛት ኤ ማፕ ዊዝ ስኬል ኦፍ 1 ለ25000 ስሞለር ዛን ኤ ማፕ ዊዝ ስኬል ኦፍ 250000 ቢኮዝ 25000 ስሞለር ዛን 250000 ዋይ ኢዝ ስቱደንት ኢንኮሬክት ነው የሚለና የሆነ ተማሪ 1 ለ25000 ማፕ ላይ ያለ ስኬል 1 ከ250 ካለ ያንሳል ብሎ ቢከራከር ምክንያቱም ደግሞ 25000 ከ250 ስለሚያንስ ብሎ ሪዝን አውት ቢያደርግ እንዴት አድርጋችሁ ነው ልክ እንዳልሆነ ተማሪውን የምታስረዱት ነው የሚለና የኤ ስኬል ሃዝ ነቲንግ ቱ ዱ ዊዝ ዲቴል ይለናል። ይሄ መልስ ነው። ምክንያቱም ቅድም ላይ እንደሰራ ነው ጥያቄ ስኬል ዳይሬክትሊ አፌክት ያደርጋል ዲቴልን እና በዚህ መሰረት ኤ አይሆንም። የቢ ደግሞ ስሞለር ዲኖሚኔተር ሪፕሬዘንት ላርጀር ስኬል ኤንድ ግሬት ዲቴል ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ስሞለር ዲኖሚኔተር ካለና ላርጀር ስኬል እና ግሬተር የሆነ ዲቴልን ያሳያል። ይሄን ሪዝን ብቻ በመናገር ተማሪውን ማሳመን ይቻላል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ኤ ሮድ ሜዥር 6 ሴንቲሜትር ኦን ኤ ማፕ ዊዝ አ ስኬል ኦፍ 1 ለ100 ዋት ኢዝ አክቹዋል ግራውንድ ዲስታንስ ነው የሚለን። የአማራጮችን ማየት አስፈላጊ አይደለም። ለዚህ ጥያቄ መልሱን ለመስራት 6 ሲባዛ እናደርጋለን ከዛ ለ100 ጥያቄው የሚለን አንድ የሮድ ሜዥርመንት ማፕ ላይ በ6 ሴንቲሜትር ከተቀመጠ እና ደግሞ የዛ ማፕ ደግሞ የስኬል ሪፕሬዘንቴሽን 1 ለ100 ከሆነ የአክቹዋል ግራውንድ ዲስታንሱ የዛ ስንት ነው የሚሆነው የሚለን። ይሄን ለማግኘት በቀላሉ 6 ሲባዛ አድርገን በስኬሉ በተሰጠን አድርገን በቀላሉ ማግኘት እንችላለን። ይሄ ማለት 6 ሴንቲሜትር ሲባዛ በ100 ሺህ እናደርገዋለን ከዛ 600 ሴንቲሜትር ይመጣል ማለት ነው። ከዛ ደግሞ ይሄን ወደ ኪሎ ሜትር እንቀይራለን። ከዛ ቅድም እንዳየነው ደግሞ ስንቀይር ለ100 ሺህ ማካፈል ነው። ለ100 ሺህ ስናካፍለው 6 ኪሎ ሜትር ይመጣል እና በዚህ መሰረት መልሳችን 6 ኪሎ ሜትር ማለት አማራጩ ላይ ቢ ትክክለኛ መልሳችን ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ዋይ ኢዝ ኤ ግራፊክ ወይም ደግሞ ሊኒየር ስኬል ኦፍን ፕሪፈርድ ኦቨር ስቴትመንት ስኬል ለምን ነው ግራፊክ ወይም ደግሞ ሊኒየር ስኬል ከስቴትመንት ስኬል ይልቅ የሚመረጠው ነው የሚለን። የኤ ኢት ዩዝስ ከለሮችን ስለሚጠቀም ይለናል። ይመልስ አይሆንም ምክንያቱም ከለር እዚህ ጋር ስለማያያዝ ማለት ነው። ስለዚህ ቢ ደግሞ ኢት ካን ስቲል ቢ ዩዝድ አኩሬትሊ ኢቨን ዌን ኤ ማፕ ኢዝ ኢንላርጅድ ኦር ሪዲዩስድ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ግራፊክ ስኬል ፕሮፖርሽናሊ ቼንጅ የሚያደርግ የማፕ ስኬል ኢንላርጅ እና ሪዲዩስ እናደርግ ወይም ደግሞ የማፕ ስኬላችን ስንጨምርና ስንቀንስ ፕሮፖርሽናሊ ነው የሚቀየር እና ይሄ ደግሞ አኩሬሲ ሜንቴን እንዲያደርግ ስለሚያደርግ በዚህ ነው ተመራጭ ሆኖ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a geographer wants to measure the length of winding river show on a map which method is most suitable ነው የሚለን። አንድ ጂኦግራፈር ማፕ ላይ የሚታየን የዋይንዲንግ ሪቨርን ሌንግዝ መለካት ቢፈልግ ኤሊኬቱን የተሳካ ለማድረግ የትኛውን ሜትድ ቢጠቀም ነው ከአማራጮች ውስጥ ካሉ ተመራጭ ነው የሚለን። የኤ measure only the straight line distance ይለናል። ይሄ መልስ ነው ምክንያቱም straight line distance የትሩ ሌንግዝን አንደርስቲሜት ስለሚያደርገው አይመረጥም። ስለዚህ ኤውንም የቢ ደግሞ ኢግኖርስ ቤንድስ ኤንድ ኢስቲሜት ይለናል። ተመሳሳይ መልስ ሲሆን ምክንያቱም ኢስቲሜት የምናደርግ ከሆነ ሌስ አኩሬት የሆነ ሪዛልት ነው የምናገኝ እና በዚህ መሰረት ቢ ኤውንም ሲ ደግሞ ዩዝ ኤ ትሬን ኦር ዲቫይደር አሎንግ ደ ሪቨር ከርቭስ ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ማፑ ላይ ያሉ ከርቭድ ፊቸሮች ልክ እንደ ሪቨር ሮድ ያሉት በእነዚህ በትሬንድን በመጠቀም ነው ሜዥር የምናደርጋቸው። እነዚህን ትሬንዶችን ስትሪንጎችን ወይም ደግሞ ዲቫይደሮችን ቤንዱን ተከትለን በመለካት ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ሬክታንጉላር ፋርመር ሜዥር 4 ሴንቲሜትር ባይ 3 ሴንቲሜትር ኦን ኤ ማፕ ዊዝ ኤ ስኬል ኦፍ 1 ሴንቲሜትር ቱ 2 ኪሎ ሜትር ዋት ኢዝ ዘ አክቹዋል ኤሪያ ኦፍ ዘ ፋርም ነው የሚለን። አንድ ሬክታንጉላር የሆነ ፋርም 4 ሴንቲሜትር በ3 ሴንቲሜትር ማፕ ላይ 1 ሴንቲሜትር ለ2 ኪሎ ሜትር በሆነ ማለት ነው ሜዥር የሚያደርግ ከሆነ ፋርሙ አክቹዋል ኤሪያ ስንት ነው የሚለን። የዚህን ጥያቄ መልስ ለማግኘት ላይ የማፕ ሌንግዝ እና ማፕ ዊድዝ ጊቭን ተሰጥቶናል። መጀመሪያ ላይ የሚሰጠን ነው ማፕ ሌንግዝ ነው 4 ሴንቲሜትር እንደሆነ ሰጥቶናል። ከዚህ በተጨማሪ ደግሞ ማፕ ዊድዝ 3 ሴንቲሜትር እንደሆነ ሰጥቶናል። ከዚህ በተጨማሪ ደግሞ ጥያቄው ማፕ ላይ ያለ እያንዳንዱ 1 ሴንቲሜትር ግራውንድ ላይ 2 ኪሎ ሜትር ሪፕሬዘንት እንደሚያደርግ ስኬሉ ሰጥቶናል እና ከዚህ በተጨማሪ ደግሞ 1 ሴንቲሜትር ለ2 ኪሎ ሜትር ስኬል ሰጥቶናል። ማፕ ማለት እያንዳንዱ ማፕ ላይ ያለ 1 ሴንቲሜትር ግራውንድ ላይ ያለ 2 ኪሎ ሜትር ነው ሪፕሬዘንት የሚያደርግ እና መጀመሪያ ላይ የምናደርገው የማፕ ሌንግዙን ወደ ግራውንድ ሌንግዝ ነው የምንቀይረው። ለመቀየር ደግሞ ጥያቄያችን ላይ ማፕ ሌንግዙ 4 ሴንቲሜትር እንደሆነ ሰጥቶናል። የማፕ
ማፑ ስኬል ደግሞ 1 ሴንቲሜትር ማለት 2 ኪሎ ሜትር ነው ብሎናል። ይሄ ማለት 4 ሴንቲሜትር ማለት በስኬሉ ስናባዙ 1 በ2 ነው የሚለን። ስለዚህ በአንድ ቦታ 4ን ስንተካ 4 ሲባዛ በ2 ኪሎ ሜትር ስናደርገው 8 ኪሎ ሜትር ይመጣልናል እና ይሄ ማለት አክቹዋል ሌንግዙ 8 ኪሎ ሜትር ነው ማለት ነው። ከዚህ በተጨማሪ ደግሞ የማፑን ዊድዝ ወደ ግራውንድ ዊድዝ እንቀይራለን። ማፑ ዊድዝ 3 ሴንቲሜትር ነው የተሰጠን። ስኬሉ ደግሞ 1 ሴንቲሜትር ለ2 ኪሎ ሜትር ነው። እዚህ ላይም ተመሳሳይ ነው። ይሄ ማለት 3 ሲባዛ በ2 ኪሎ ሜትር 6 ኪሎ ሜትር ይመጣልናል እና አክቹዋል ዊድዙ 6 ኪሎ ሜትር ነው ማለት ነው። ከዛ ቀጣይ የምናደርገው የሬክታንግልን ፎርሙላ መጠቀም ነው። የሬክታንግል ፎርሙላ ማለት ደግሞ ኤሪያ ማለት ሌንግዝ ሲባዛ በዊድዝ ነው። ይሄ ማለት ኤሪያ ኢኳልስ ቱ እና ሌንግዝ አክቹዋል ሌንግዝ ያገኘው 8 ኪሎ ሜትር አለ ሲባዛ አክቹዋል ዊድዝ ደግሞ ያገኘው 6 ኪሎ ሜትር ነው። 8 ሲባዛ በ6 48 ኪሎ ሜትር ስኩዌር ይመጣል ማለት ነው እና በዚህ መሰረት ሲ ላይ ያለው አማራጫችን ትክክለኛ መልሳችን ይሆናል ማለት ነው። ሌላኛው ቀጣይ ጥያቄያችን which instrument is specifically designed to measure both rectangular and irregular area accurately on maps ይለናል። የትኛው መሳሪያ ነው ሁለቱን ሬክታንጉላርም ኢሬጉላር ኤሪያም ማፕ ላይ ያሉ ሁለቱን ኢሬጉላር እና ሬጉላር ኤሪያዎችን ለመለካት አኩሬትሊ ለመለካት የምንጠቀምበት ነው የሚለን። የኤ ኮምፓስ ይለናል። የመልሰው ምክንያቱም ኮምፓስ ዳይሬክሽን ለመለካት ነው የምንጠቀምበት እንጂ አይደለም። ቢ ደግሞ ፕሮትራክተር ይለናል። ይሄን በተመሳሳይ አንግሎችን ለመለካት ነው እንጂ የምንጠቀምበት ለመለካት አይደለም። የሲ ደግሞ ፕሌን ሜትር ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ፕሌን ሜትር ነው ማፕ ላይ ያለን የሬጉላር እና ኢሬጉላር ፊቸሮችን አኩሬትሊ ለመለካት የምንጠቀምበት። ስለዚህ ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which statement correctly distinguish latitude from longitude የትኛው አማራጭ ላይ ያለው ስቴትመንት ነው ላቲቲዩድን ከሎንጊቲዩድ የሚለየው ነው የሚለን። የኤ ላቲቲዩድ runs north south longitude run east west ይለናል። ይሄ ትክክለኛ መልስ አይሆንም ምክንያቱም ላይን ከሜዠርመንት ጋር ኮንፊውዝ አድርጓል ይሄ ምርጫ። ስለዚህ ኤ አይሆንም። ቢ ደግሞ ላቲቲዩድ measure east west position longitude measure north south position ይለናል። ይሄን በተመሳሳይ መልስ አይሆንም። የሲ ደግሞ ላቲቲዩድ is measured north or south of the equator longitude is measured east or west of the prime meridian ይለናል። ትክክለኛ መልሳችን የሚሆነው ምክንያቱም ላቲቲዩድ የኢኳተር ኖርዝን ወይም ሳውዝን ነው ሜዠር የሚያደርግ፣ በተቃራኒ ሎንጊቲዩድ ደግሞ የፕራይም ሜሪዲያን ኢስትን ወይም ደግሞ ዌስትን ነው ሜዠር የሚያደርግ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which pair of imaginary line formed the geographic grind system የትኛው የኢማጂነሪ ላይን ፔር ነው የጂኦግራፊክ ግራይንዲንግ ሲስተምን እንዲፈጠር የሚያደርገው ነው የሚለና የኤ ቤሪንግ ኤንድ አዚሙተስ ይለናል። ይሄ መልስ አይሆንም ምክንያቱም እነዚህ የዳይሬክሽን ሜዠርመንቶች ናቸው እንጂ የጂኦግራፊክ ግራይንዲንግ ሲስተም እንዲፈጠር የሚያደርጉ ፔሮች አይደሉም። ስለዚህ ኤ አይሆንም። የቢ ደግሞ ኢስቲንግስ ኤንድ ኖርዲስቲንግስ ይለናል። ይሄን በተመሳሳይ መልስ አይሆንም ምክንያቱም እነዚህ የናሽናል ግራይንዲንግ ሪፈረንስ ላይ ነው እንጠቀምባቸው እንጂ ጂኦግራፊካል ግራይንዲንግ ሲስተም ላይ አይደለም። ስለዚህ ቢ አይሆንም። ሲ ደግሞ ፓራላልስ ኤንድ ሜሪዲያንስ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ጂኦግራፊክ ግራይንዲንግ ሲስተም የሚፈጠረው በእነዚህ በፓራላል ወይም ደግሞ ላቲቲዩድ ማለት ነው እና በሜሪዲያን ወይም ደግሞ ሎንጊቲዩድ በእነዚህ በሁለቱ ነው የሚፈጠር እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን why is a 6 digit grind reference more accurate than a 4 digit grind reference ነው የሚለን። ለምንድነው የ6 digit grinding reference ከ4 digit grinding reference ይልቅ በጣም አኩሬት የሆነው ነው የሚለን። የኤ it uses colors ስለሚጠቀም ይለናል። ይመልስ አይሆንም። የቢ ደግሞ it identifies a larger area ይለናል። በተመሳሳይ መልስ አይሆንም ምክንያቱም በተቃራኒ እንዲሁም smaller area ነው አይደንቲፋይ የሚያደርግልና ይሄ ደግሞ precise የሆነ ሎኬሽን ይሰጠና ስለሚያደርጉ ማለት ነው። ስለዚህ ቢ አይሆንም። ሲ ደግሞ it locates a point more precisely usually to the nearest 100 ሜትር ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም 6 ዲጂት የሆነ የግራይንድ ሪፈረንስ ግሬተር የሆነ ፖዚሽን አኩሬሲ ነው የሚሰጠን ከ4 ዲጂት ሪፈረንስ ይልቅ ማለት ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a point is located 15 ዲግሪ south latitude and 30 ዲግሪ east longitude which statement correctly describe its position ነው የሚለን። የሆነ ፖይንት 15 ዲግሪ south latitude እና 30 ዲግሪ ኢስት ሎንጊቲዩድ ላይ ቢገኝ ስለዛ ፖይንት ትክክል የሆነው ስቴትመንት ከአማራጮቹ ውስጥ የትኛው ነው የሚለን። የኤ ሳውዝ ኦፍ ዘ ኢኳተር ኤንድ ኢስት ኦፍ ዘ ፕራይም ሜሪዲያን ይለናል። ትክክለኛ መልሳችን የሚሆነው ነው ቀጥታ መጽሐፍ ላይ የተወሰደ ሀሳብ ነው። ምክንያቱም 15 ዲግሪ ሳውዝ ማለት ሳውዝ ኦፍ ዘ ኢኳተር ማለት ነው በሌላ አባባል፣ 30 ዲግሪ ኢስት ማለት ደግሞ ኢስት ኦፍ ዘ ፕራይም ሜሪዲያን ማለት ነው። ይሄም ቀጥታ በኖት ላይ የተወሰደ ሀሳብ ስለሆነ ብዙ ማብራሪያ ያስፈልገው። ሌላኛው ቀጣዩ ጥያቄያችን when determining a 4 digit grid reference which value should always be read first የ4 digit
የሆነ የግሪድ ሪፈረንስ ዲተርማይን በምናደርግበት ሰዓት መጀመሪያ ላይ መነበብ ያለበት ቫልዩ የትኛው ነው የሚለን የኤ ኖርዚንግ ይለናል። መልስ አይሆንም፣ ምክንያቱም ኖርዚንግ ሁለተኛ ላይ ነው የሚነበበው እንጂ አንደኛ ላይ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ አቲቲዩድ ይለናል። ይሄም በተመሳሳይ መልስ አይሆንም፣ ምክንያቱም አቲቲዩድ የግሪድ ሪፈረንስ ሲጀመር ፓርት አይደለም። ስለዚህ ቢ አይሆንም። ሲ ደግሞ ኢስቲንግ ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም በግሪድ ሪፈረንስ ጊዜ ኢስቲንግ ነው ሁሌ መጀመሪያ ላይ የሚነበበው፣ ከዛ ኖርዚንግ ይነበባል እና በዚህ መሰረት ሲ ትክክለኛው መልሳችን ነው ለዚህ ጥያቄ። ሌላኛው ቀጣዩ ጥያቄያችን a bearing of 225 ዲግሪ corresponds to which compass direction? 225 ዲግሪ ቢሪንግ ወደ የትኛው የኮምፓስ ዳይሬክሽን ነው የሚያዘነብለው ነው የሚለን። ይሄም ቀጥታ ነው ስለምትይዙት ሐሳብ ነው። ኤ ኖርዝ ኢስት ይለናል። መልስ ይሆን፣ ምክንያቱም ኖርዝ ኢስት 45 ዲግሪ ነው እንጂ 225 አይደለም። ስለዚህ ኤ ሆንም። ቢ ደግሞ ሳውዝ ኢስት ይለናል። ይሄም በተመሳሳይ መልስ ይሆን፣ ምክንያቱም ሳውዝ ኢስት 135 ነው እንጂ 225 አይደለም። ስለዚህ ቢ አይሆንም። ሲ ደግሞ ሳውዝ ዌስት ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም 225 ላይ የሚያደርገው በሳውዝ በ180 እና በዌስት ደግሞ በ270 ወይም ደግሞ በኤግዛክት አጠራሩ ሳውዝ ዌስተርን ላይ ነው የሚያርፍ እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a pilot follow a direction of 135 from an airport in which compass direction is the aircraft traveling? አንድ ፓይለት 135 ዳይሬክሽንን ተከትሎ ኤርፖርት ቢሄድ ያ ኤርክራፍት በየትኛው የኮምፓስ ዳይሬክሽን ነው ትራቭል እያደረገ ያለ ነው የሚለን። የኤ ኖርዝ ዌስት ይለናል። ኖርዝ ዌስት አይሆንም፣ ምክንያቱም ይሄኛው በ315 ላይ ነው እንጂ ኖርዝ ዌስት ዳይሬክሽኑ የሚገኝ በ135 ላይ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ሳውዝ ዌስት ይለናል። ይሄም በተመሳሳይ መልስ ይሆናል፣ ምክንያቱም ሳውዝ ዌስት 225 ላይ ነው የሚገኝ። ሌላኛው ቀጣዩ አማራጫችን ኖርዝ ኢስት ይለናል። ይሄም በተመሳሳይ መልስ ይሆናል፣ ምክንያቱም ኖርዝ ኢስት 45 ዲግሪ ላይ ነው የሚገኝ። ኤዲ ደግሞ ሳውዝ ኢስተርን ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም 135 በኢስት 90 እና በሳውዝ 180 መካከል ነው የሚገኝ እና ይሄ ደግሞ ሳውዝ ኢስተርን ፖዚሽን ይሰጠዋል ማለት ነው ለዚህ ሎኬሽን እና በዚህ መሰረት ዲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which statement correctly distinguishes true north from magnetic north? የትኛው አማራጭ ነው true northን ከማግኔቲክ ኖርዝ የሚለየው ነው የሚለን። የኤ true north change position every year while magnetic north remain fixed ይለናል። መልስ አይሆንም፣ ምክንያቱም ማግኔቲክ ኖርዝ ፖዚሽን ቼንጅ ያደርጋል ትሩ ኖርዝ ነው የማይቀይርና ያቀይሮታል። ስለዚህ መልስ አይሆንም። የቢ ደግሞ true north is based on the geographic north pole while magnetic north is the direction indicated by the compass needle ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም true north ወደ ተፈጥሯዊ ወደ ኖርዝ ፖል ያጋደለ ዳይሬክሽን ነው በተፈጥሮ ማለት ነው። ማግኔቲክ ኖርዝ የሚባለው ግን ኮምፓስ ላይ የሚገኝ የዳይሬክሽን ጠቋሚ ነው እና ደግሞ ሌላ ሁለቱ የሚለያያቸው ትሩ ኖርዝ አይቀየርም፣ ይሄኛው ደግሞ ስላይትሊ ኦቨር ታይም ቼንጅ ያደርጋል እና ይሄ ይለያያቸዋል እና በዚህ መሰረት ይሄን ስቴትመንት የያዘው ደግሞ ቢ ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a surveyor is using a map and notice that the north south grind line does not point exactly towards the geographic north pole. This line refers to as አንድ ሰርቬይ ሰብሳቢ ማፑን ሲመለከት የሚጠቀምበት ማፕ የኮምፓሱ የኖርዝ ሳውዝ ግሪድ ላይን ወደ ጂኦግራፊክ ወደ ኖርዝ ፖል እየጠቆመ እንዳልሆነ አየ ይለናል እና እሱ ያየው የዚህ ላይን ምን በመባል ይታወቃል ነው የሚለን። የኤ ማግኔቲክ ኖርዝ ይለናል። ይሄ መልስ ምክንያቱም ማግኔቲክ ኖርዝ ማለት ቅድም ላይ እንዳየነው የኮምፓስ ኒድል ፖይንት የሚያደርግበት ዳይሬክሽን እንደሆነ አይተናል። ስለዚህ ኤ ሆንም። የቢ ደግሞ ትሩ ኖርዝ ይለናል። ይሄም በተመሳሳይ መልስ ምክንያቱም ትሩ ኖርዝ ፖይንት የሚያደርገው ወደ ጂኦግራፊክ ኖርዝ ፖል ነው ብለን ቅድም ላይ ስላየን ማለት ነው። የሲ ደግሞ ግሪድ ኖርዝ ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ግሪድ ኖርዝ ነው በኖርዝ ሳውዝ ግሪድ ላይን ወይም ደግሞ በኢስቲንግ ማለት ነው ማፕ ላይ ኢንዲኬት የሚደረግ አቅጣጫ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። እና ደግሞ እዚህ በተጨማሪ ግሪድ ኖርዝን ደግሞ ከሌሎች ኖርዞች የሚለየው ሁሌ ወደ ትሩ ኖርዝ ኮንሲደር ያደርግም ወይም ወደ እሱ አያመራም እና ከሌሎች ይለየዋል እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የጂኦግራፈር want to communicate the general arrangement of road, river and settlement in an area without showing every detail. Which type of map is most suitable ነው የሚለን ጥያቄው የሚለን አንድ ጂኦግራፈር የጀነራል የሮድን የሪቨርና የሰትልመንትን አንድ ቦታ ላይ ያለ ማለት ነው ብዙ ዲቴሎችን ሳያሳይ መግለጽ ቢፈልግ የትኛው የማፕ አይነት ቢጠቀም ነው ለዚህ ተግባሩ አጋዥ የሚሆነው ነው የሚለን። የኤ ቶፖግራፊክ ማፕ ይለናል። ይሄ መልስ ምክንያቱም ቶፖግራፊክ ማፕ ሞር ዲቴል የሆኑ ኢንፎርሜሽኖችን በውስጥ ያካተተ ነው። ይሄ ደግሞ ዲቴል የሆኑ ኢንፎርሜሽን ማካተት ስላልፈለገ ኤውንም ቢ ደግሞ ስኬች ማፕ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ስኬች ማፕ ነው ሲምፕሊፋይድ የሆነ በእጃችን ወይም በፍሪ ሃንድ በእጃችን ምን ስለ ወይም ደግሞ በሌላ አጠራሩ ፍሪ ሃንድ ማፕ በመባል ይታወቃል እና ይሄኛውን ቢጠቀም ነው ሞር suitable የሚሆን እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following should be done first when drawing a sketch map? ማፕን በምንስልበት ሰዓት መጀመሪያ ላይ መደረግ ያለበት ነገር የትኛው ነው የሚለና የኤ add name of place ይለናል። መልስ ነው፣ ምክንያቱም ኔም በኋላ ላይ ነው ከተሳለ በኋላ ነው የሚጻፍ። ስለዚህ ኤ ሆንም ቢ ደግሞ draw the legend ይለናል። ይሄን በተመሳሳይ መልስ ምክንያቱም ሌጀንዶቹ ሜን ፊቸሮቹ ካለ
ካለቁ ወይም ድሮን ከተደረጉ በኋላ ነው የምናረግ። ስለዚህ ቢ አይሆንም። ሲ ደግሞ decide the region and boundaries to be represent ትክክለኛው መልሳችን የሚሆነው ነው። ምክንያቱም የመጀመሪያው የስኬቺንግ ማፕ የፈርስት ስቴፕ የሚባለው መሳል የምንፈልገውን ኤሪያ መጀመሪያ ላይ ዲሳይድ ማድረግ ነው። ከዚህ በተጨማሪው ደግሞ ያን ኤሪያ ደግሞ ዲፋይን የሚያደርጉ ባውንደሪዎችን ደግሞ ዲፋይን ማለት መጀመሪያ ላይ መረዳት ነው የሚቀድም። ስለዚህ ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን why are conventional signs and symbols important in map interpretation? ለምንድነው ኮንቬንሽናል ሳይኖች እና ሲምቦሎች በማፕ ኢንተርፕሪቴሽን ጊዜ በጣም አስፈላጊ የሆኑት ነው የሚለና የኤ they make map colorful ማፕን ከለርፉል ስለሚያደርጉት ነው ይለናል። መልስ ሳይሆን ምክንያቱም ፐርፐዛቸው ኮሚኒኬት ለማድረግ ነው እንጂ ለዲኮሬሽን አይደለም። ስለዚህ ኤውንም ቢ ደግሞ they allow map readers around the world to understand maps in a simpler way ትክክለኛው መልሳችን የሚሆነው ነው። ምክንያቱም ኮንቬንሽናል ሳይን እና ሲምቦሎቹ ማፕን ለተጠቃሚዎች ቀላል ለማድረግ ኢንተርናሽናሊ አግሪድ የሆነ ሪፕሬዘንቴሽን ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a good map symbol should possess all of the following characteristics except good የማፕ ሲምቦል ሁሉ ነገሮች ማካተት አለበት ምርጫ ላይ ካለው ማለት ነው። ከአንዱ ውጭ ነው የሚለና እና ያን ማካተት የሌለበት ነገር የት ነው የሚለና የኤ ዩኒፎርሚቲ ስሩ ደማፕ ይለናል። ማካተት ያለበት ነገር ነው። ምክንያቱም ዩኒፎርሚቲ በጣም አስፈላጊ ሪኳየርመንት ነው በዚህ ስራ ላይ። ስለዚህ ኤ አይሆንም። ቢ ደግሞ ኢዝ ኦፍ ኢንተርፕሪቴሽን በተመሳሳይ ሲምቦሎች ለመረዳት በጣም ቀላል መሆን አለባቸው። ስለዚህ መካተት አለበት። መልስ አይሆንም። ሲ ደግሞ ኮንስታንት ሳይዝ ኤንድ ኦሪየንቴሽን ይለናል። በተመሳሳይ መካተት ያለበት ነገር ነው። ስለዚህ መልስ ምክንያቱም ኮንሲስተንሲ እና ሳይዝ በሳይዝ ኮንሲስተንሲ እና ኦሪየንቴሽን በጣም አስፈላጊ ነው በዚህ ፕሮሰስ ላይ። ስለዚህ ሲ አይሆንም። ዲ ደግሞ ዲፈረንት ሚኒንግስ ኢን ዲፈረንት ፓርት ኦፍ ዘ ማፕ ይለናል። ይሄ ነው መካተት የሌለበት። ምክንያቱም በማፕ ላይ ያሉ ሲምቦሎች አንድ ትርጉም ነው መኖር ያለባቸው በሁሉም የማፕ አይነት ማለት ነው። ይሄ ደግሞ ኮንፊውዥን እንዳይፈጠር ያደርጋል እና በዚህ መሰረት ዲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን a graph is needed to show how Ethiopia population change between ከ1950 እስከ 2020 which statistical diagram would be most appropriate ነው የሚለና ጥያቄ የሚለና የኢትዮጵያ ፖፑሌሽን ከ1950 እስከ 2020 ምን ያክል እንደተቀየረ የሆነ ግራፍ ማሳየት ቢፈልግ ይህን ማሳየት የፈለገውን ነገር ለማሳየት ምን አይነት የስታቲካል ዲያግራም ተጠቀምነው the most appropriate የሚሆነው ነው የሚለና የኤ ፓይ ቻርት ይለናል። መልስ አይሆንም። ምክንያቱም ፓይ ቻርት የሆነን የሆልን ነገር ፓርቱን ነጥለን ለማሳየት ነው የሚጠቅም እንጂ ስታቲካል የሆነ ዲያግራምን ለማሳየት አይጠቅም። ስለዚህ ኤ አይሆንም። ቢ ደግሞ ሊኒየር ግራፍ ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ሊኒየር ግራፍ ነው ያሉ ለውጦችንና ትሬንዶችን በኦቨርታይም የሚፈጠሩ ማለት ነው እነሱን ለማሳየት የሚረዳ። ሌሎችን ለማየት የሲሆን ስኬች ማፕ ይለናል። ስኬች ማፕ ቅድም ላይ ማይተነዋል ስፔሻል ኢንፎርሜሽኖችን ለማሳየት ነው የሚረዳ። እዚህ በተጨማሪ ደግሞ ስኬች ማፕ ኢዲኤስ የማፕ አይነት ነው። ስለዚህ ሲማ አይሆንም እና በዚህ መሰረት የዚህ ጥያቄያችን ትክክለኛ መልስ ቢ ይሆናል። ሌላኛው ቀጣዩ ጥያቄያችን which feature distinguish a linear a line graph from a bar graph የትኛው ፊቸር ነው ላይን ግራፍን ከባር ግራፍ የሚለየው ነው የሚለና የኤ ላይን ግራፍ ካናት ዲስፕሌይ ኑሜሪካል ዳታ ይለናል። መልስ አይሆንም። ምክንያቱም ኑሜሪካል ዳታን በጣም በኢፌክቲቭሊ ማሳየት ስለሚችሉ ማለት ነው። ስለዚህ ኤ አይሆንም። ቢ ደግሞ a line graph is mainly used to show changes over time and relationship between variables ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ላይን ግራፍ እየተፈጠሩ ያሉ ቼንጆችን ትሬንዶችን እና ሪሌሽንሺፖችን በጊዜ ሂደት የሚፈጠሩትን ለማሳየት ስለሚጠቅም ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a researcher want to compare monthly rainfall amount in a town which diagram would be most suitable አንድ ሪሰርቸር በታውኖች መካከል ያለ የተለያየ ወራዊ ሬንፎልን ማወዳደር ቢፈልግ የትኛውን አይነት የዲያግራም አይነት ቢጠቀም ነው ለዚህ ስራው አጋዥ የሚሆነው ነው የሚለና የኤ ፓይ ቻርት ይለናል። ፓይ ቻርት አይሆንም። ምክንያቱም ፓይ ቻርት ቅድም ላይ እንዳልኳችሁ የሆሉን ፕሮፖርሽን ለመግለጽ ወይም ደግሞ ፒሱን ለመግለጽ ነው እንጂ ይሄ እንደዚህ ለማብራራት አይደለም የሚረዳን። ስለዚህ ኤ አይሆንም። ቢ ደግሞ ባር ግራፍ ይለናል። ትክክለኛው ሪሰርች የሚሆነው ነው። ምክንያቱም ባር ግራፍ ነው ኳንቲቲዎችን ኮምፔር ለማድረግ አገልግሎት ላይ የሚውል ልክ እንደ መንዝሊ ሬንፎል ቫሉ ያሉ ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ፓይ ቻርት አር ሜንሊ ዩዝድ ቱ ፓይ ቻርት ለምን ነው አገልግሎት ላይ የሚውል ነው የሚለና የኤ ሾው ኤግዛክት ሎኬሽንን ለማሳየት ይለናል። መልስ አይሆንም። ምክንያቱም ኤግዛክት ሎኬሽን የሚያሳይ ማፕ ነው እንጂ ፓይ ቻርት አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ሜዠር ዲስታንስ ይለናል። ይሄን በተመሳሳይ መልስ አይሆንም። ምክንያቱም ዲስታንሶች ሜዠር የሚደረጉት በስኬል ነው እንጂ በፓይ ቻርት አይደለም። ስለዚህ ቢ አይሆንም። የሲ ደግሞ ሾው ሃው ዲፈረንት ፓርትስ ኮንትሪቢዩት ቱ ኤ ሆል ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ፓይ ቻርት የሚያሳየን እያንዳንዱ ፓርት ከቶታሉ አንጻር ያለውን ፕሮፖርሽን ነው የሚያሳየን። ስለዚህ ሲ ትክክለኛው መልሳችን ይሆናል። ሌላኛው ደግሞ የምርጫችን የመጨረሻው ጥያቄያችን which statement best summarize the importance of map in geographical study
ስተዲ በጂኦግራፊካል ስተዲ ጊዜ የማፕን አስፈላጊነት በደንብ ሰምራይዝ አድርጎ የሚገልጸው አማራጭ የትኛው ነው የሚለን የኤ ማፕስ አር ዩዝፉል ኦንሊ ፎር ሎኬቲንግ ፕሌስስ። ይሄ ትክክል አይደለም፣ ምክንያቱም ማፕ ሎኬሽኖችን ሎኬት ከማድረግ በተጨማሪ ሌላም ጥቅም ስላላቸው ማለት ነው። ስለዚህ ኤውንም ቢ ደግሞ ማፕስ አር ዩዝድ ኦንሊ ፎር ናቪጌሽን ይለናል። ይሄም በተመሳሳይ መልስ አይሆንም፣ ምክንያቱም ከናቪጌሽን በላይም ጥቅም ስላላቸው ማለት ነው። የሲ ደግሞ ማፕስ ሄልፕ ጂኦግራፈርስ አናላይዝ ሎኬሽን ዲስታንስ ኤሪያ ዳይሬክሽን ኤንድ ስፔሻል ሪሌሽንሺፕ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ማፕ በጣም አስፈላጊ ከሚባሉ የጂኦግራፊካል ቱሎች አንደኛው ነው። ምክንያቱም ሎኬሽኖችን፣ ዲስታንሶችን፣ ኤሪያዎችን፣ ዳይሬክሽኖችን እና በእነዚህ መካከል ደግሞ ያለውን ሪሌሽንሺፕ አናላይዝ እንድናረግ ስለሚረዳ ማለት ነው። እና በዚህ መሰረት ትክክለኛ መልሳችን ይሆናል። እና ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የቀረብናችሁ ጥያቄዎች እነዚህን ይመስላሉ። በቀጣይ ቪዲዮአችን ደግሞ 10ኛ ክፍል ላይ በእያንዳንዱ ቻፕተር የተወጣጡ የኢንትራንስ ጥያቄዎችን በዚህ መንገድ ይዘላችሁ ምንቀርብ ይሆናል። የቀጣይ ቪዲዮ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።